አርእስተ ዜና የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻዎቹን በማስፋት ከጋምቤላ ደንቢዶሎና ከደንቢዶሎ ጋምቤላ ቋሚ የበረራ አገልግሎት ሊጀምር መሆኑን አስታውቋል። አየር መንገዱ ይህንን የበረራ አገልግሎት ከነሐሴ 6 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚያደርግም ተመላክቷል። በቀዳሚነት እንመለከተዋለን። የእናት ጡት ማጥባት የግለሰቡ ፍላጎት አይደለም ሲሉ የጤና ሚኒስትር ዶክተር ደረጀ ዱጉማ ገለጹ። ህጻናት የነገ ሀገር ተረካቢ እንደመሆናቸው ጡት እየጠቡ እንዲያድጉ የማድረግ ሂደት የሁሉም ዜጋ ኃላፊነት መሆኑንም ተናግረዋል። ተጨማሪውን ይዘናል። ወጣቶች የህብረተሰቡን ችግር የሚፈቱ አዳዲስ የፈጠራ ሀሳቦችን በማፍለቅ ወደ ስራ ፈጠራ መሸጋገር እንዳለባቸው የስራና ክህሎት ሚኒስቴር ገለጸ። ወጣቶች ግልጽ ራዕይ በመያዝ ማንኛውንም ህጋዊ የስራ እድል ሳይመርጡ በመስራት እንዲሁም እድሎችን ወደ ኢኮኖሚያዊ ጥቅም በመቀየር የሀገሪቱን የለውጥና የእድገት ግንባር ቀደም ኃይል ሊሆኑ እንደሚገባ ተመላክቷል። እናጋራቸዋለን። በሰሜን ዳርፉር ክልል ባህላዊ የፍርድ ሂደት እየተካሄደ ባለበት ስፍራ የሱዳን ጦር በፈጸመው የድሮን ጥቃት 35 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን አንድ የሀገር ውስጥ የሰብአዊ መብት ተሟጋች ድርጅት አስታወቀ። ጥቃቱ የተፈጸመው የሱዳን ፈጥኖ ደራሽ ኃይል በሚቆጣጠራት አልዛዊያ በተባለች መንደር መሆኑን የአደጋ ጊዜ ጠበቆች ቡድን ገልጿል። ዝርዝር አለ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሰጡት ይፋዊ መግለጫ ሀገራቸው የግዛት አንድነቷንና ሉዓላዊነቷን በጽኑ የምትከላከል ቢሆንም በአሁኑ ወቅት እየተካሄደ ያለውን ጦርነት የመቀጠልም ሆነ ወደ ሌሎች አካባቢዎች የማስፋት ምንም አይነት ፍላጎት እንደሌላት አስታውቋል። እናስደምጣችኋለን። ሰላም ጤና ይስጥልኝ ውድ የሀገሬ ቴሌቪዥን ቤተሰቦቻችን እንደምን ውላችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣችሁናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣይ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ አድርጓል። በዚሁ መሰረት መሰረታዊ የመብት ጥሰት የሚያስከትሉ በባህሪያቸው ጊዜ የማይሰጡና አፋጣኝ ውሳኔ ካልተሰጣቸው ሊካስ የማይችል ጉዳት የሚያስከትሉ አጣዳፊ ጉዳዮችን አይቶ መወሰን አስፈላጊ በመሆኑ ፍርድ ቤቶች በከፊል ዝግ በሚሆኑበት ከነሐሴ 1 ቀን እስከ መስከረም 30 ቀን 2019 ባለው ጊዜ ውስጥ በተረኛ ችሎት አገልግሎት እንደሚሰጥ አስታውቋል። በፍትሐብሔር በኩል በሚታዩ ጉዳዮች አስቸኳይ የእግድ አቤቱታዎች፣ የልጅ ቀለብ፣ አካል ነጻ የማውጣት አቤቱታዎች፣ እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደሞዝ ክፍያ አፈጻጸሞች፣ ከግልግል ዳኝነት ትዕዛዝ ጋር ተያይዘው የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ ጉዳዮች በተረኛ ችሎት ላይ ይስተናገዳሉ ብሏል። በወንጀል በኩል ደግሞ የዋስትና የአመክሮ የአርቲዲ በሰበር የሚቀርቡ አቤቱታዎች፣ የአራዳ ምድብ ችሎት ጊዜ ቀጠሮ፣ ለመሰየም የሚቀርብ አቤቱታና ሌሎች መደበኛ የስራን ጊዜ መጠበቅ የማይችሉ አጣዳፊ የወንጀል ጉዳዮች የሚታዩ ይሆናል። በመሆኑም ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤት ማህበረሰብ አሰራሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥሪ አቅርቧል። ፍርድ ቤቱ በፌዴራል ፍርድ ቤቶች አዋጅ ቁጥር 1234/2013 አንቀጽ 38 ንዑስ አንቀጽ 3 መሰረት ከመደበኛ የፍርድ ቤት የሥራ ጊዜ ውጪ አስቸኳይ ጉዳዮች የሚስተናገዱበት አሰራር ተዘርግቶ ሲሰራ ቆይቷል። የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻዎቹን በማስፋት ከጋምቤላ ደንቢዶሎና ከደንቢዶሎ ጋምቤላ ቋሚ የበረራ አገልግሎት ሊጀምር መሆኑን አስታውቋል። አየር መንገዱ ይህንን የበረራ አገልግሎት ከነሐሴ 6 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚያደርግም ተመላክቷል። የኢትዮጵያ አየር መንገድ የሀገር ውስጥ የበረራ መዳረሻዎቹን አቅም በየጊዜው በማስፋት የህብረተሰቡን የእንቅስቃሴና የትራንስፖርት ፍላጎት ለማሟላት በትጋት እየሰራ እንደሚገኝ ገልጿል። በጋምቤላና በደንቢዶሎ ከተሞች መካከል የሚጀመረው ይህ አዲስ የበረራ መስመር በሁለቱ አካባቢዎች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር ይበልጥ ለማጠናከርና ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው አየር መንገዱ በሰጠው መረጃ አስታውቋል። የእናት ጡት ማጥባት የግለሰቡ ፍላጎት አይደለም ሲሉ የጤና ሚኒስትር ዶክተር ደረጀ ዱጉማ ገለጹ። ህጻናት የነገ ሀገር ተረካቢ እንደመሆናቸው ጡት እየጠቡ እንዲያድጉ የማድረግ ሂደት የሁሉም ዜጋ ኃላፊነት መሆኑንም ተናግረዋል። ህጻናት ከተወለዱ በኋላ በአንድ ሰዓት ውስጥ የእናት ጡት ማግኘት እንዳለባቸው ገልጸው በተቻለ አቅም እናቶች እስከ 2 ዓመት ድረስ ማጥባት እንዳለባቸው አስገንዝበዋል። የዓለም ጡት ማጥባት ሳምንት ከሐምሌ 25 ቀን እስከ ነሐሴ 1 2018 ዓ.ም ድረስ በተለያዩ መርሃ ግብሮች የንቅናቄ ሳምንት ሆኖ እንደሚቀጥል ተገልጾ ጡት ማጥባት ለዘላቂ የህይወት ጅማሮ ውጤታማ ተግባራትን እናጠናክር በሚል መሪ ቃል የንቅናቄ ስራዎች እየተሰራ እንደሚቆይም ገልጿል። ወጣቶች የህብረተሰቡን ችግሮች የሚፈቱ አዳዲስ የፈጠራ ሀሳቦችን በማፍለቅ ወደ ስራ ፈጠራ መሸጋገር እንዳለባቸው
የስራና ክህሎት ሚኒስቴር ገለጸ። ይህ የተገለጸው ሚኒስቴር ዴኤታው አቶ ሰለሞን ተካ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሚዛን አማን ከተማ ተገኝተው ለወጣቶች ባስተላለፉት መልእክት ላይ ነው። ወጣቶች ግልጽ ራዕይ በመያዝ ማንኛውንም ህጋዊ የስራ እድል ሳይመርጡ በመስራት እንዲሁም እድሎችን ወደ ኢኮኖሚያዊ ጥቅም በመቀየር የሀገሪቱን የለውጥና የእድገት ግንባር ቀደም ኃይል ሊሆኑ እንደሚገባም ገልጸዋል። አቶ ሰለሞን አያይዘው ሀገር ልትለወጥና ልታድግ የምትችለው የወጣቱን የስራ ባህል ፈጠራና የሀገር ወዳድነት ስሜት ማጎልበት ሲቻል ነው ብለዋል። ወጣቶች በአካባቢያቸው የሚገኙ የተፈጥሮና የኢኮኖሚ ጸጋዎችን በጥሞና በመቃኘት እሴት የመጨመር አሰራርን በመከተል ወደ ሰፊ የስራ እድልና የሀብት ምንጭነት መቀየር እንዳለባቸው ገልጸዋል። በተጨማሪም በጎነት መልሶ ይከፍላል በሚለው መሪ እሳቤ ወጣቶች በሀገር ወዳድነትና በበጎ ፈቃደኝነት ስሜት ተነሳስተው ማህበራዊና ኢኮኖሚያዊ ኃላፊነታቸውን እንዲወጡ ጥሪ መቅረቡን የስራና ክህሎት ሚኒስቴር በፌስቡክ ገጹ አስፍሮታል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በሰሜን ዳርፉር ክልል ባህላዊ የፍርድ ሂደት እየተካሄደ ባለበት ስፍራ የሱዳን ጦር በፈጸመው የድሮን ጥቃት 35 መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን አንድ የሀገር ውስጥ ሰብአዊ መብት ተሟጋች ድርጅት አስታወቀ። ጥቃቱ የተፈጸመው የሱዳን ፈጥኖ ደራሽ ኃይል በሚቆጣጠራት አልዛዊያ በተባለች መንደር መሆኑን የአደጋ ጊዜ ጠበቆች ቡድን ገልጿል። ጉዳዩን በተመለከተ የሱዳን ጦር እስካሁን የሰጠው ምላሽ የለም። የአይን እማኞችን ጠቅሶ ቢቢሲ እንደዘገበው የፍርድ ሂደቱ የአካባቢው ማህበረሰብ መሪዎች በተገኙበት ዛፍ ስር እየተካሄደ የነበረ ሲሆን 2 ድሮኖች ከ4 በላይ ሚሳኤሎችን ወደ ስፍራው ተኩሰዋል። በጥቃቱ ህይወታቸው ካለፈው መካከል 4 የጎሳ መሪዎችና 2 የአርኤስኤፍ አዛዦች ይገኙበታል። የጠበቆች ቡድኑ በሰላማዊ ሰዎችና ተቋማት ላይ የፈጸመው ይህ ጥቃት ዓለም አቀፍ የሰብአዊ ህጎችን የጣሰ ከባድ ወንጀል መሆኑን በማውገዝ ምርመራ እንዲካሄድም ጠይቋል። ሱዳን ውስጥ ላለፉት 3 ዓመታት እየተካሄደ ባለው አውዳሚ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ሲሞቱ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። አብዛኛውን የዳርፉር ክልል የሚቆጣጠረው አርኤስኤፍ በተመሳሳይ በሰላማዊ ሰዎች ላይ በሚፈጽማቸው የድሮን ጥቃቶችና የጦር ወንጀሎች ሊጠየቅ እንደሚገባው ቢቢሲ በዘገባው አስፍሯል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን በሰጡት ይፋዊ መግለጫ ሀገራቸው የግዛት አንድነቷንና ሉዓላዊነቷን በጽኑ የምትከላከል ቢሆንም በአሁኑ ወቅት እየተካሄደ ያለውን ጦርነት የመቀጠልም ሆነ ወደ ሌሎች አካባቢዎች የማስፋት ምንም አይነት ፍላጎት እንደሌላት አስታውቋል። ፕሬዝዳንቱ በንግግራቸው የጦርነትን አስከፊነት ሲያብራሩ ግጭት በጎረቤቶች በአንድ ከተማ በአንድ ሀገር ውስጥም ሆነ በሀገራት መካከል የሚፈጠር አደገኛ በሽታ ነው ብለዋል። እኛ የሀገራችንን ዳር ድንበርና ሕልውና በንቃት እንጠብቃለን እንጂ ጦርነቱን ይበልጥ ለማስፋት ወይም ጦርነት እንዲቀጥል ለማድረግ አንሻም ሲሉ የሀገራቸውን አቋም አብራርተዋል። በተጨማሪም ፔዚሽኪያን የሀገሪቱን ጠንካራ ብሔራዊ ደህንነት ከውስጣዊ የህዝብ አንድነት ጋር በማስተሳሰር ትንታኔ ሰጥተዋል። በሀገር ውስጥ የሚስተዋሉ የፖለቲካና ማህበራዊ ክፍፍሎችን መፍታትና አብሮነትን ማጠናከር የውጭ ኃይሎችን አላስፈላጊ ጣልቃ ገብነት ለመከላከል እጅግ ወሳኝ ሚና እንደሚጫወትም አጥብቀው ሞግተዋል። በሌላ በኩል የዲሞክራት ፓርቲው እንደራሴ ፕሬዝዳንት ትራምፕን የኢራን ጦርነት መረጃዎችን በመደበቅ ከሰዋል። የዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤት አባል የሆኑት ጆን ጋራሜንዲ ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት ዝርዝር መረጃዎች ከህዝብ እይታ ለመሸሸግ ምስጢራዊ መግለጫዎችን ይጠቀማሉ ሲሉ ነው የወቀሱት። እንደራሴው በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ መከላከያ ሚኒስትር ከኮንግረሱ መረጃዎችን የሚደብቀው በዚህ መልኩ በሚያዘጋጃቸው ምስጢራዊ ስብሰባዎች አማካኝነት ነው ብለዋል። በደቡባዊ ሩሲያ በሚገኝና በሰዎች በተጨናነቀ የባህር ዳርቻ ላይ የዩክሬን ድሮን በመውደቁ 3 ህጻናትን ጨምሮ 7 ሰዎች መሞታቸውንና 40 ሰዎች መቁሰላቸውን የሩሲያ ባለስልጣናት አስታውቋል። በጥቁር ባህር ጠረፍ በሚገኝ የቱሪስት መንደር አቅራቢያ በደረሰው በዚህ አደጋ 17 ሰዎች ወደ ሆስፒታል መወሰዳቸውን የክራስኖዳር ክልል አስተዳዳሪ ገልጸዋል። አስተዳዳሪው ዩክሬንን በሰላማዊ ሰዎች ላይ ሆን ተብሎ የተፈጸመ ጥቃት ነው ሲሉ የከሰሱ ሲሆን ዩክሬን ግን እስካሁን የሰጠችው ምላሽ የለም። የድሮኑ ትክክለኛ ኢላማ ምን እንደነበር ግልጽ ባይሆንም አንዳንድ የዩክሬን ምንጮች እንደገለጹት ድሮኑ በኤሌክትሮኒክ የጦር ስልት ሲግናሉ በመቋረጡ ወይም በሩሲያ አየር መከላከያ ተመቶ በባህር ዳርቻው ላይ ሊወድቅ እንደቻለ ጠቁመዋል። የአይን እማኞች ምንም አይነት የቅድመ ማስጠንቀቂያ ደውል አለመሰማቱንና ከፍንዳታው በፊት ግን የተኩስ ድምጽ መስማታቸውን ተናግረዋል። ባለፈው አንድ ዓመት ዩክሬን በሩሲያ ውስጥ ጥልቅ ርቀት ላይ በሚገኙ የኃይል መሰረተ ልማቶችና ለወታደራዊ ግብዓት ይውላሉ ባለቻቸው የንግድ መጋዘኖች ላይ የድሮን ጥቃቶችን አጠናክራለች። በሌላ በኩል ሩሲያ በዩክሬን ከተሞች የምታደርሰውን የባሊስቲክ ሚሳኤል ጥቃቶችን መቀጠሏን ቢቢሲ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ